targeting 19 regions overnight. የሩሲያና ዩክሬን ጦርነት አሁን ላይ ወደ ሌላ ዙር ተሸጋግሯል። ከባድ ጥቃት ከሁለቱም ወገኖች እየደረሰም ቀጥሏል። ሀገራቱ አንዳቸው በአንዳቸው ላይ ጥፋቱን እያሳበቡ ጦርነቱን አስፍተውታል። ዛሬ በደቡባዊ ሩሲያ ክራስኖዳር ግዛት በጥቁር ባህር ላይ የዩክሬን ሰው አልባ አውሮፕላን ተከስክሶ ቢያንስ 7 ሰዎች ሕይወታቸው ሲያልፍ 40ዎቹ ደግሞ መቁሰላቸውን የሩሲያ ባለስልጣናት አስታውቀዋል። በዚህ ጥቃት ላይ የዩክሬን መንግስት ይፋዊ መግለጫ ባይሰጥም አንዳንድ ምንጮች ድሮኑ የወደቀው አቅጣጫውን ስቶ ሆነ እየገለጹ ነው። ሁለቱም ወገኖች በጦርነቱ ወቅት ሲቪሎችን ሆን ብለው እንደማያጠቁ ቢገልጹም በቅርብ ሳምንታት በሁለቱም በኩል በሲቪል መኖሪያዎችና በመዝናኛ ስፍራዎች ላይ የሚሰነዘሩ ጥቃቶች እየጨመሩ መጥተዋል። በሩሲያና ዩክሬን የሚደረጉ ጦርነቶች የጣልቃ ገብነት ውጤቶች እንደሆኑ በርካታ የፖለቲካ ተንታኞችም ይናገራሉ። በሩሲያ በኩል የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ ወደ ምስራቅ መስፋፋት ለህልውና አደጋ ነው በሚል ሞስኮ ጦርነቱን ታስቀጥላለች። በዩክሬን በኩል ደግሞ ምስራቃዊ ግዛቶችን አሳልፍ ያልሰጥም በሚል ጦርነቱ አንድም ከስልታዊና ከአካባቢያዊ የበላይነትን ከማስከበር አንጻር አንድም ብሔራዊ ጥቅምን ለማስቀደም በሚል በሞስኮና ኪየቭ መካከል ጦርነቱ አሁንም ድረስ ቀጥሏል። ጦርነቱም መቼ እንደሚቆም አልታወቀም። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩክሬን የፓትሪዮት ሚሳይል እንድታመርት እገዛ እንደሚያደርጉ መናገራቸው ምንም እንኳ መልሰው ቢያስተባብሉም በሞስኮና ዋሽንግተን መካከል ውጥረት ሊፈጥር ይችላል የሚል ስጋትም ጋርጦ ነበር። ኔቶ ለዩክሬን የሚያደርገውን እርዳታ ቀጥላለሁ ማለቱ፣ አውሮፓ ህብረትም ዩክሬንን አንተዋትም ሲል መግለጫ መስጠቱ እንዲሁም በስውር የጦር መሳሪያ መላኩ የክሬምሊን ባለስልጣናትን ማስቆጣቱም የሚዘነጋ አይደለም። እናም ሞስኮ ይህንን ጦርነት በቶሎ መጨረስን እንደ ትልቅ አጀንዳ ማስቀመጧ ጦርነቱ ምን ያህል አሰልችና አክሳሪ ስለመሆኑ የበርካቶች አስተያየት ሆኗል። በሌላ በኩል ዘለንስኪ መራሹ የዩክሬን አስተዳደር ውስጣዊ ፈተና እንደተጋረጠበት የሚጠቁሙ መረጃዎች ብቅ እያሉ ነው። በተለይ ከኔቶ አባልነት ጋር በተያያዘ ስጋት እየቀረበም ይገኛል። የዩክሬን የቀድሞ የጦር ኃይሎች ጠቅላይ አዛዥና በአሁኑ ወቅት በዩናይትድ ኪንግደም የሀገሪቱ አምባሳደር የሆኑት ቫለሪ ዛሉዥኒ ዩክሬን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል የመሆን እድል መቼም እንደሌላት አስተያየት መስጠታቸው ኪየቭ ኔቶን ለመቀላቀል የምታደርገውን ጉዞ እጅግ ጠባብ ስለመሆኑ አመላክቷል። በኪየቭ በተካሄደው የዩክሬን አምባሳደሮች ዓመታዊ ስብሰባ ላይ ንግግር ያደረጉት ዛሉዥኒ ሀገራቸው ለዓመታት የኔቶ መስፈርቶችን ለማሟላት ያደረገችውን ጥረትና የተሰጡትን ተስፋዎች ተረት ተረት ሲሉ ገልጸውታል። ለ12 ዓመታት ያህል የኔቶን መስፈርቶች ለማሟላት በግሌ ስሰራ የቆየው ሲሆን በየዓመቱ አሁን አባል ልንሆን ነው የሚል ቀልድ ስሰማ ነበር ያሉት አምባሳደሩ በሚያሳዝን ሁኔታ ዩክሬን መቼም ቢሆን የህብረቱ አባል አትሆንም ሲሉ ተደምጠዋል። ዛሉጅኒ ለዚህ የሰጡት ዋና ምክንያት የኔቶ ወታደራዊ ስልቶችና አደረጃጀቶች ከዘመናዊው ጦርነት እውነታ ጋር የማይሄዱና በሁለተኛው የዓለም ጦርነት ዶክትሪን የሚመሩ በመሆናቸው ነው። ዩክሬን ከኔቶ አባልነት ይልቅ ከአውሮፓ ሀገራት ጋር አዳዲስ የደህንነትና የጦር ቅንጅቶችን መፍጠር ትኩረት ማድረግ እንዳለባትም አሳስበዋል። ዛሉጅኒ ምንም እንኳ የዩክሬን ህገ መንግስት የኔቶ አባልነትን እንደ ዋና ስትራቴጂካዊ ግብ ያስቀመጠ ቢሆንም ከፕሬዝዳንት ቮሎዲሚር ዘለንስኪ ጋር በነበራቸው ልዩነት ከጦር አዛዥነታቸው የተነሱት ዛሉዥኒ አሁንም በህዝብ ዘንድ ከፍተኛ የድጋፍ መጠን ያላቸውና በወደፊቱ የፕሬዝዳንትነት ምርጫ የዘለንስኪ ዋነኛ ተፎካካሪ ይሆናሉ ተብሎ ይጠበቃል። ሆኖም በዚህ የኔቶ አባልነት ጉዳይ ላይ ከፕሬዝዳንት ዘለንስኪ ቢሮ እስካሁን ይፋዊ ምላሽ አልተሰጠም። ዛሉዥኒ ይህን አስተያየት የሰጡት በኪየቭ በተካሄደው የዩክሬን አምባሳደሮች ስብሰባ ላይ ስለ አውሮፓ አትላንቲክ ውህደት በነበረው የውይይት መድረክ ላይ ነበር። በዩናይትድ ኪንግደም በሚመራውና የኔቶ አባላትን ባቀፈው የጋራ ኃይል ውስጥ ስለ ኪየቭ ሚና አስተያየት እንዲሰጡ በተጠየቁበት ወቅት በቀጥታ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ላይ ትችታቸውን ሰንዝረዋል። ኔቶን በጣም አውቀዋለሁ ያሉት ዛሉዥኒ ዩክሬንን ወደ ህብረቱ ለመቀላቀል ብዙም ያልተራመደ የቃል ጋጋታ ብቻ የሚያወጣ ሲሉ አብጠልጥለውታል። የአምባሳደሩ አስተያየት እንደሚያሳየው ኔቶ ዩክሬንን ለመርዳት ዳተኛ ስለመሆኑ ጠቋሚ ነው። ዩክሬን የ40 ቀን ሩሲያን ጫና ውስጥ የሚያስገባ ዘመቻ በሚል የጀመረችው ጥቃት በሩሲያ መሰረተ ልማቶች ላይ ከባድ ኪሳራ ማድረሱን ከኪየቭ የሚወጡ መረጃዎችም እያመላከቱ ነው። ዛሬ ላይ ደግሞ የሩሲያ መከላከያ ሚኒስቴር እንደገለጸው የሀገሪቱ የአየር መከላከያ በሞስኮና ሌኒንግራድ ክልሎች የተተኮሱ 320 የዩክሬን ድሮኖችን ማክሸፉን እወቁልኝ ብለዋል። የሌኒንግራድ ባለስልጣናት 17 የዩክሬን ድሮኖችን ማክሸፋቸውንም ይፋ አድርገዋል። ዩክሬን የሩሲያ ወታደሮች ድሮኖችን ጨምሮ የተለያዩ የጦር መሳሪያዎችንና ቁሳቁሶቹን እንዲገዙ ያመቻቻል ስትል የምትከሰው የዋይልድ ቤርስ ተቋም በቅርብ ጊዜያት በተደጋጋሚ የድሮን ጥቃት ኢላማም ሆኗል። በሩሲያና ዩክሬን የሚደረጉ አዳዲስና ቀጣይነት ያላቸው ጦርነቶች ሁለቱ የምስራቅ አውሮፓ ሀገራት ጦርነት ለማቆም ምንም አዝማሚያ ለማሳየታቸው የሰላምና ተኩስ የማቆም ጊዜን ሊያራዝመው እንደሚችል የፖለቲካ ተንታኞች ስጋታቸውን ከማስቀመጥ አልቦዘኑም። Ukraine has carried out a series of further attacks on logistics warehouses and oil infrastructure in Russia overnight.